ያን ዲያሞንዴ ለእህቱ የጻፈው ልብ ሰባሪ ደብዳቤ። ውድ ሮክሳን፣ አንድ ሰው ያንን ፌክ ማንቸስተር ዩናይትድ ማሊያ ገዝቶልኝ እኔ ደግሞ በባለ ጥቁር ማርከር ጀርባው ላይ ሮናልዶ 7 ብዬ የጻፍኩበት ጊዜ ትዝ ይልሻል? ያን ጊዜ ሀብታም ወይም ደሃ የሚባል ነገር አናውቅም ነበር። የምናውቀው ደስታን ብቻ ነው። በዚያን ጊዜ አቢጃን ውስጥ በአንድ ቤት 25 ሰው አብረን እንተኛ እንደነበር ታስታውሻለሽ? እማማ የራሷን ሶፕ ኦፔራስ ማየት ትፈልግ ነበር። ሌላው ሰው ሁሉ ደግሞ ፊልም ማየት ይፈልጋል። እኔ ሁልጊዜ እንደተኛው ሆኜ እያታለልኩ ከእኩለ ሌሊት በኋላ ወደ ቲቪ ክፍሉ ማንም ሳያየኝ እገባ የነበረው ጊዜ እዚህ ልሻል። የቲቪውን ድምፅ በጣም ቀንሼ በሁለት ብቻ አድርጌ ጨለማ ውስጥ እግር ኳስን እያየሁኝ እንደዛ መጫወትን እመኝ ነበር። ታላላቅ ሰዎች አቧራ ውስጥ እግር ኳስን ስጫወት አይተውኝ ኳስ የምመታው ምት በጣም ጠንካራ ስለነበር ሮቤርቶ ካርሎስ ብለው ቅጽል ስም ያወጡልኝ ጊዜ እዚህ ልሻል። እኔ ግን በውስጤ በጣም እናደር ነበር። ምክንያቱም የኔ አይዶል ክርስቲያኖ ሮናልዶ ነበር። ከቤት በጣም ርቄ ለመጫወት የሄድኩበት ጊዜ ታስታውሻለሽ? የ9 ዓመት ልጅ ነበር። እስከ ጋና ድንበር አቅራቢያ የሚገኘው ኢንተርፉት ሱዶ ኮሚኤ የሚባል ቦታ የሄድኩበትን ጊዜ ታስታውሻለሽ? ይህንን ታሪክ መቼ እንደነገርኩሽ አላውቅም፣ ግን እኔና ሌሎች ጓደኞቼ በጣም ስለሚርበን ወደ መንደሩ እየገባን ድንች እንሰርቅ ነበር። በቃ የባንክ ዘረፋ ነበር የሚመስለው። 2 ልጆች የባለሱቁን ሐሳብ ሲያስቀይሩ፣ ሌሎቹ 18 ልጆች ደግሞ 2 ድንች ይዘው ይሮጣሉ። ድንቹ እንኳን ያን ያህል የሚጣፍጥ አልነበረም፣ ግን በዚያን ጊዜ ልክ እንደ አስማት ነበር የሚጣፍጠው። አሁንም ድረስ የምወደው ምግብ የተቀቀለ ድንች በትንሽ ዘይት። ያንን ጊዜ ያስታውሰኛል። የመጀመሪያውን እውነተኛ የእግር ኳስ ጫማ ያገኘሁበትና አብሬው እተኛ የነበረው ጊዜ እዚህ ይሻል። ስናድግ ሁልጊዜ የምንጫወተው በነዛ ነጭ የፕላስቲክ ጫማዎች ነበር። አሁንም ቢሆን ወደ ሀገሬ ስመለስ በእነሱ ነው የምጫወተው። ይሄ የኛ ሀገር ባህል ነው። ወደ ቤት ስመለስ አንቺ ለአካባቢ ጓደኞቼ ለምንድን ነው ልምምድ ያቆማችሁት? ያን መኪና ሊገዛላችሁ አይችልም፣ መስራታችሁን መቀጠል አለባችሁ ያቸው የነበረው ትዝ ይልሻል? የ10 ዓመት ልጅ ነበርሽ፣ ግን ያኔ የኔ ወኪል ሆነሽ ነበር። ፈረንሳይ ሀገር የመሄድ ህልምን አብረን ቁጭ ብለን እናልም የነበረው ጊዜስ ትዝ ይልሻል? እንዴት ሄደን ገበያ እንደምናደርግ፣ የራሳችንን አፓርታማ እንደምንይዝ፣ እኔ ደግሞ መኪናዎችና ትልቅ ቤት ያሉኝ ሀብታም ተጫዋች እንደመሆንና አንቺ ደግሞ ስለምንም ነገር መጨነቅ እንደማይኖርብሽ፣ ሌላው ሰው ሁሉ ሲስቅብኝ እኔ ቀጣዩ ክርስቲያኖ መሆን እንደምችል ሁልጊዜ የምታምኙ አንቺ ብቻ ነበርሽ። በ15 ዓመቴ ለከፍተኛ 2ኛ ደረጃ ትምህርት ወደ አሜሪካ ሄድኩ። ናፍቆት ክፉኛ አጥቅቶኝ የነበረው ጊዜ ትዝ ይልሽ ይሆን? ለወራት ያህል ማን ምን እንደሚል እንኳን አይገባኝም ነበር። ከአንድ የፈረንሳይ ልጅ አጠገብ አስቀመጡኝና እሱ መምህሩ የሚለውን ሁሉ ለመተርጎም ይሞክር ነበር። ስልክ ደውዬልሽ አታምኝም፣ እዚህ ያሉ ልጆች እኮ ከመምህራን ጋር ይከራከራሉ ያልኩሽ ጊዜ ትዝ ይልሻል? ሀገራችን እያለንማ ለአዋቂዎቻችን አይናችንን ጥቅሻ እንኳን ማድረግ እንደማንደፍር ታውቂያለሽ። ልጆቹ ከትምህርት ቤት በኋላ ሲያጨሱ ማየት ጨርሶ ማመን አቅቶኝ የነበረው ጊዜ አስታወስሽው? ልክ የአሜሪካ የቲቪ ድራማ ውስጥ ያለህ ነው የምትመስለው ትይኝ ነበር። በርንማውስ ለሙከራ የወሰዱኝ ጊዜ ትዝ ይልሻል? እንደ ቼልሲ፣ ሬንጀርስ፣ ኦሎምፒያኮስ፣ ክራይስታል ፓላስስ። እንደውም በአንድ ልምምድ ላይ ኤዜና ኦዲሴ ወደ እኔ መጥተው አንተ ልጅ በእውነት በጣም ጎበዝ ነህ ያሉኝ ጊዜ ግን እንደዛም ቢሆን አላስፈረሙኝም። የሜጀር ሊግ ሶከር የቢ ቡድኖች እንኳን አልፈለጉኝም ነበር። ምክንያቱም ምን እንደሆነ እንኳን አላውቅም። መቼም ምክንያት ሰጥተውኝ አያውቁም ነበር። በተለይ ታላላቅ ሰዎች ሁሉንም ነገር በራሳቸው ይጨርሱ ነበር። ብቻ በሞላው አውሮፓ ያዞሩኝ ነበር። ሁሉም ነገር አይሆንም ማለታቸውን ቀጠሉበት። ቪዛዬም አበቃ፣ ህልሜም አከተመ። ወደ አፍሪካ መልሰው ላኩኝ። እኛም አብረን አለቀስን። አንቺ ግን ማመንሽን መቼን ያላቆምሽው ብቸኛዋ ሰው ነበርሽ። ከጥቂት ሳምንታት በኋላ ለሌጋኔስ ፈረምኩ። ያኔ ደግሞ ሌላ የተለየ የደስታ እንባ አብረን አፈሰስን። ያኔ ስሜት የነበረኝ ጊዜ ነበር። አሁን ግን ምንም አይሰማኝም። ልክ ሰው እንኳን ያልሆንኩ ያህል ነው። አንቺ ከሞትሽ ወዲህ እኔ ዝም ብዬ ባዶ ሆኛለሁ። እነሱ አንቺ መሞትሽን በነገሪኝ ቀን እንባ እንኳን ያነባው አይመስለኝም። በቃ ደንግጬ ፈዝዤ ነበር። ይህ የሆነው ለሌጋኔስ የመጀመሪያ ጨዋታዬን ካደረግኩ ከጥቂት ሳምንታት በኋላ ነበር። ለመሆኑ በ15 ዓመቱ ከሪያል ማድሪድ ጋር የመጀመሪያ ጨዋታውን የሚያደርግ ማን አለ? በጣም እብደት ነበር፣ ህልም ነበር። ከዚያ ግን ህልሙ ወደ አስፈሪ ቅዠት ተቀየረ። ከሀገር ቤት አንድ ሰው ደጋግሞ ይደውልልኝ ነበር። ተበሳጭቼ ነበር። ለምን ደጋግሞ እንደሚደውሉልኝ አልገባኝም ነበር። ስልኩን አነሳሁት። እነሱ ግን ነገሩን ለማለስለስ እንኳን አልሞከሩም። አገር ቤት እንዴት እንደሆነ ታውቂያለሽ። ስሜት የሚባል ነገር የለም። እህትህ እኮ ሞተች። ምን ሞተች? ስለምን እያወራህ ነው? አንድ ግብዣ ላይ መጠጧ ውስጥ የሆነ ነገር ጨምረውባት ከዛ በኋላ አልነቃች፣ ሞታለች። የ15 ዓመት ልጅ ነበርሽ። እስከዛሬ ምንም አይነት ምላሽ አላገኘሁም። ለምን እንደሆነ ማወቅ ፈልግ እንደሆነ እንጃ። ምናልባት ቅናት ሊሆን ይችላል።
ምናልባት ደግሞ በሀገራችን ዝም ብሎ እንደሚከሰተው አይነት ነገር ሊሆንም ይችላል። ምናልባትም እኔ ልጠብቅሽ እችል ነበር። ብቻ አላውቅም። በእግዚአብሔር ስራ ለማመን እሞክራለሁ። ማድረግ የምችለው እሱን ብቻ ነው። ለመርሳት አልሞክርም፣ ምክንያቱም እንደማረሳሽ አውቃለሁ። እኔ ማድረግ የምችለው ብቸኛው ነገር ይበልጥ ጠንክሬ ለመስራትና እኛ ያለነውን ነገር ሁሉ ለማሳካት መጣር ብቻ ነው። ይህንን ጽሑፍ የጻፍኩት ስለሱ በአፌ መናገር ስለማልችል ነው። ይህንን የጻፍኩት በአንቺ ምክንያት እኔ መኖሬን እንደምቀጥል እንድታውቂ ስለምፈልግ ነው። ሁሉም ሰው ስምሽን እንዲያውቅ አደርጋለሁ። መላው ዓለም በእግር ኳስ ሜዳ ላይ የማደርገው ነገር ሁሉ ለአንቺ ነው። ለመጨረሻ ጊዜ ከተያየን ወዲህ በጣም ብዙ ነገር ተከስቷል። ልታይ እንኳን አታምኝ። እኔ ራሴ አምኜው እንደሆነም አላውቅም። ምን እንደሚያስገርመኝ ታውቂያለሽ? ከማድሪድ ጋር ካደረግኩት የመጀመሪያ ጨዋታዬ በኋላ በእውነቱ ከምባፔ ጋር ማሊያ ተለዋወጥን። በቲቪ እሱን እናየው የነበረበት ጊዜና አንቺ ምባፔ፣ አዎ እሱ በጣም ጎበዝ ነው፣ ግን ደግሞ ወንድሜ ይበልጣል ትይኝ የነበረው ጊዜ ትዝ ይልሻል? በአንድ ነገር ላይ ተሳስቼ ነበር። እኔ ሀብታም መሆንን አልፈልግም። በሰዎች ላይ አልፎ ተርፎም በቤተሰቤ ላይ ምን እንደሚያደርግ እያየሁት ነው። ሌጋነስ በነበርኩበት ጊዜ የማገኘውን ሁሉ ወደ አገር ቤት እልክ ነበር። ነገሩ ከአቅም በላይ ሆኖ እንዲያውም ገንዘብ ጨርሶ እስከማልፈልግበት ደረጃ ደረሱ። ዝም ብሎ ከባድ ሸክም ሆነብኝ። በእርግጥ እነሱም መጠየቃቸውን አላቆሙም ነበር። አስቀድሜ ሚሊዮነር የሆንኩ መስሏቸው ይመስለኛል። እኔ ግን አፓርታማ እንኳን አልነበረኝም። በስፖርት ማዘውተሪያ ስፍራ ውስጥ ቲቪ በሌለው ክፍል ውስጥ ነበር የምኖረው። ዝም ብሎ እግር ኳስና እንቅልፍ ብቻ። ትልቅ ቤት አልፈለኩም፣ መኪናዎችም አልፈለኩም። እኔ የፈለኩት ሁሉንም ነገር ለእግር ኳስ መስጠት ብቻ ነበር። እህቴ ትክክል እንደነበረች ለዓለም ለማሳየት ሁሉንም ነገር ማድረግ፣ እንደ ድሮግባ፣ እንደ ያያ ቱሬ፣ እንደ ጀርቪኒዮ ሁሉ። እኔ እንደውም ጨዋታውን እንደ መዝናኛ ላየው እንደ ትልቅ መድረክ ነው የምመለከተው። አንቺ በእኔ ውስጥ ያየሽውን ነገር ለመላው ዓለም ለማሳየት ያለኝ እድል ይሄ ነው። ጎል ባገባው ቁጥር ሁሉም ሰው ስምሽን እንዲያውቀው አደርጋለሁ። መቼም እንዳይረሱሽ አደርጋለሁ። አንቺ ሁልጊዜ ከክርስቲያኑ ቢበልጥ የተሻልኩ መሆን እንደምችል ተነግሪ ነበር። እዚህ ካገኘሁት ያንቺን ሰላምታ አደርሳለሁ። የተነበይሽውን ነገር ሁሉ እንደማሳካው ቃል እገባልሻለሁ። ገና እውነተኛ የእግር ኳስ ጫማ እንኳን ሳይኖረኝ በፊት ለሁሉም ሰው ወንድሜ በዓለም ላይ ታላቁ ተጫዋች ይሆናል ይህ ነበር። ትክክል እንደነበርሽ ለዓለም አሳያለሁ። ወይ ደግሞ እሱን ለማሳካት ስጥር እሞታለሁ። ወንድምሽ